ሄርሜላ ነች። አዎ እዚህ ነች። ለዚች ጋር የመጀመሪያ ልጃቸው አለ አይደል? እሺ የሁለተኛ ልጃቸው የምርመራ ውጤት ነው። ለሄርሜላ ስጣት እና ህይወቷን የምታስተካክል ከሆነ ከወዲሁ ታስተካክል፣ ያለበለዚያ ግን ሌላ ነገር ውስጥ ገብታ ህይወቷን ነው የምታበላሸው። ይሄ ለሄርሜላ እንድሰጣት እፈልጋለሁ። የእርግዝና ምርመራ ውጤት ነው። ያዘው ማንበብ ትችላለህ አይደል? ይኸውልህ ለዛ ነው የፈለኩት። አላስገባም ብለኛል። እሷን ላወራት ፈልጌያለሁ አይደል? የእናንተ የሐሰት ወረቀት የሆነ መደርደር ምናምን እኔ አይመለከተኝም። ስለዚህ ይኸውልህ አሁን ልጅቷ ልታርፍ ነው ይመጣል። ለሷ ሰጣትም። ስለዚህ አሁን ምትሄድልኝ ከሆነ ሄድልኝ። እኔ አልሄድም። ቆይ አንዴ እነሱ ስጣት። ስነ ስርዓት ይኸውልህ አንተ ምን አይነት ጭንቅላት ቢኖርህ ነው የአብርሃምና የሩታን ፎቶ ከነ ልጃቸው ይዘህ መጣ ለሄርሜላ ልሰጥ የመጣው እዚህ ቤት ድረስ? ፎቶ አይደለም ስላት የመጣው። ይሄ የሁለተኛ ልጃቸው የእንትን ምርመራ እያመናች ስላልሆነ ካመነች በኋላ ደግሞ ምን አይነት ነገር ታደርጋለች? ይሄን ውጤት አሳያት እያልኩ ነው። እሺ አሁን የምትሄድልኝ ከሆነ ሂድ። አንተ ሌላ ችግር ለመፍጠር ነው እንዴ? አንተ እያወራሁት ያለው ነገር ገብቶሃል እንዴ? ልጁ ያላመናችሁት ልጅ ውጤት ይሄውና፣ ውጤቱ ምርመራው ተገኝቷል። ይሄው ማየት ትችላላችሁ። ሄርሜላ አሳያት። ሄርሜላ እንድታይ ፈልጋለሁ። ወይ ጥራልኝ። እሺ እሷን ነው ማለት ማን አንተ ማን እንጠራለን? በቃ ሂድልኝ እንዴ ሂድ በቃ። እሺ ነገር ተጣጣሻለሁ። አልሰጣትም። ካልሰጣት እኔ አልሄድም። ሩታ ነች የላከች ይሄንን ፎቶና እንደዚህ አይነት ስራ ሰማኝ። እኔ እኮ አውቃለሁ ሁሉንም ነገር። የአብርሃምና የሩታን ፎቶ ከነ ልጃቸው እና ደግሞ የሁለተኛ ልጃቸው የእርግዝና ውጤት ይዘ የመጣው ሄርሜላ አይታ እንድትናደድ ወይ ደግሞ እኛም እንድንበሳጭ ሌላ ነገር እንድናስብ ነው። የሆስፒታሉ አሁን ቶታሊኛ አንዴ ስማኝ። ሰጣታላ ስጣት ነው ይሄ እኮ ምንም የሚለውጥ ነገር የለም። እሺ ጥራልኝ ልትሄድ ከሆነ ሂድልኝ እኮ ጥራልኝ። ሄርሜላ በይን ማውቃለሁ። በቤቴ ልትታገል እኮ ልጣላ አልፈልግም። እኔ ልገፍታተርም አልፈልግም። ሌላ ሰው ሌላ ችግር እንዳይመጣብህ እኔ እናንተ በሀሳብ ነው እንጂ ያልተስማማ ነው እንጂ እኮ ምን ጠላቶች እኮ አይደለም። አንተ ጠላቶች አድርገኸናል። ማኔ አንተ ራስህ እኔ በፊትም አሁን ያው ነው አስተሳሰቤም ያው ነው ማንነቴ ያው ነው ሁሉ ነገር ያው ነው የምታውቀው የድሮ ይሄድና አሁን የመጣሁበት ጉዳይ እሺ ቤት እንኳን አልገባም። ተው ችግር የለም። ሄርሜላ ነች። አዎ እዚህ ነች እኮ አንዴ ፈልጊያት ነው። እሷን ፈልጊ ነው። እዚህ መምጣት እንኳን አልፈልግም ነበር። በመጀመሪያም ደረጃ እናንተ ጋር መምጣት አልፈልግም ነበር፣ ግን እሷ እዚህ ስለሆነችና በጣም አስቸኳይ ጉዳይ ስለሆነ ፈልጊያታለሁ። አንዴ ጠራልኝ። ለምንድን ነው የፈለከት? በመጀመሪያ ደረጃ አቤላው እንድትጋተተኝ ነው እንዴ? አሁን እንደዚህ ምናምን ልትለኝ ነው እንዴ? እኔ በቃ ሄርሜላ ፈልጊያታለሁ። አንዴ ጠራልኝ። ዝም ብሎ መፈለግ ያለ እናንተ እንደመጣችሁ ሄርሜላ የምትሉት ለምን ፈልጋት ነው? ይሄስ ምንድን ነው? ኦኬ የሩታንና የአብርሽን ፎቶ ከነ ልጃቸው ለሄርሜላ ልታሳያቸው ልታሳያት ነው? የምታውቀው ነገር አለ እንዴ? እሱ አይተው ታውቃለች እና የፎቶ ልታሳያት ነው። አሁን እሷን ብትጠራልኝ ደስ ይለኛል። ይሄ እኮ የራሳችን ፕሮግራም ነው። ሄርሜላን ጠርቼ የሩታንና የአብርሽን ፎቶ ልታሳያት ማለት ነው? አይደለም። ለእሷ የምሰጣት ለራሴ የማገኝበት ለራሴ ምክንያት አለኝ። ይሄ ፎቶ በአጋጣሚ ፕሮግራም አለብን እየሄድኩ እዚህ እንደሆነች ሳቅ ነው የመጣሁት እንጂ ሄርሜላ ራሷ ጋር ቤት ልሄድ ነበረ እና እናንተ ጋር እንደሆነች አጣራው። ዘበኛው ነገረኝ። መታለች እዚህ ነች ምናምን አለ። ስለዚህ እሷን ላገኝ ነው እንጂ የመጣሁት። ይሄ የራሳችን ፕሮግራምና ደስ የሚል ደስታ አለ። ያው ደስታችን ተካፋይ አይደላችሁ? ልክ ነህ። አዲስ ነገር አለ። ለዛ ነው ፎቶ ይዤ የመጣሁት እንጂ ታሳያችሁ ምናምን አይደለም። በአጋጣሚ ነው ያዝኩት። ልክ ነህ። ሄርሜላ ውስጥ ነች አለች፣ እኛ ጋር ነች። ግን ደግሞ አንተ ብላችሁ የአብርሽና የሩታን ፎቶ ለሄርሜላ ጊፍት ልሰጣት መጣ ነው አሰማኝም እንዴ? አቤል እሷን ጥራልኝ። እኔ እያልኩ ያለሁት ይሄ ከእሷ ህይወት ጋር የሚያገናኘው ነገር አይደለም። ይሄ የራሳችን ደስታ ነው። በአጋጣሚ የሆነ ከሩታ ጋር የተዘጋጀ ፕሮግራም አለ። እዛ እየሄድኩ ነው እዚህ ያለች ሲባል የመጣሁትና ለእሷ መስጠትና ማግኘት ያለብኝ ጉዳይ አለ። ህይወቷን ሊበላሽ አትፈልግም ማለት ለምን መበላሸት ነው? አይደለም። አይ ህይወቷን ሊበላሽ ጥሩ ነገር እንዲገጥማት ነው የምትፈልገው ሄርሜላ። መልስልኝ ነው። ስለዚህ ጥራልኝ። ለምን ልጥራለህ? ለምን ልጥራለህ? እስኪ ንገረኝ። ለምን ነው ነገርኩህ እኮ በግልጽ ምንም የሚጎዳት ነገር አለ የሚጠቅማትን ነገር። ለዛ ነው። አንተ ግን አቤል ለምንድን ነው ማለት በዚህ ናክል ደረጃ ጠርተህ እኮ ይኸው ማለት ትችላለህ እኮ። እሷ መታ እኔን መጠየቅ የምትፈልገውን ነገር ትጠይቀኛለች። አንተ እዚህ ጋር መታ አትገባም። እዚህ ጋር መሳሪያ ላይ ያስኩ ማለት ወረቀትና የሩታና የአብርሃም ፎቶ ነው ያስኩታ። ቤቷ ስትሄድ አሁን እኛ ጋር ነው ያለችው አይደለም?
ለማረፍ ወይ ለመጫወት ነው የመጣው። ፕሮግራም አለብኝ፣ ይሄው ፕሮግራም አለብኝ። ይሄንን ነገር እዚሁ ዶሮ እብዳ አይደለም እና ፕሮግራሙ ሄርሜላን ይዛለት ነው የነሱ አይደለም። ከእሷ ህይወት ጋር ያገናኛል። ይሄ ፕሮግራም አለ። እሷ አይመለከታችሁም። መቼም የሩታ ፕሮግራም ነው አይደል? የሩታ ፕሮግራም እኮ የሩታ ፕሮግራም። ስለዚህ ይሄንን ይዤ ልሄድ ነው። ሰዓት የለኝም። አንድ ሄርሜላን የሩታ ፕሮግራም ላይ እንኳን አሁን ላይ አብርሃምም ሄርሜላም የሚያገባቸው ጉዳይ አይደለም። የለም እነሱ አይመለከታችሁም። ስለ ሩታ ፕሮግራም አይደለም የመጣሁት እኔ የመጣሁበት ጉዳይ ይሄኛውን ተውሽ እያየሁ ስለሆነ ነው። ደመፈላ እኔ ታሚለን ይፈላል። እኔ ፎቶ ለማግኘት የፈለኩት በዚህ ጉዳይ ነው። ይሄ ጉዳይ ደግሞ ላንተ ላሳይ አልችልም። የምትወዳትና ይጠቅማታል ለሷ አስባለሁ የምትል ከሆነ ጥራት ከፈለክ አንተም ቆመ ማውራት ነገር አለ አወራታለሁ። ሌላ ነው። ለምን እኔ ቸኩያለሁ። ትልቅ ፕሮግራም ነው፣ መገኘት አለብኝ። እንደ አጋጣሚ ነው ይዤው የመጣሁት። አቤል ይሄ አሁን ሄርሜላ ከመጣሁበት ጉዳይ ጋር የሚያገናኘው ነገር የለም። ስለዚህ ለሄርሜላ ላይ ነገር መስጠት ፈልጋለሁ። አንዴ ጥራት ለምሮ በትትና እኮ ነው እየወረደ ያሉት። ለምንድን ነው ግን እንድታርፍ ማፈቅዱት ማፈልጉት? ምን ሆናችሁ ነው? እዛም ስትሄድ የሆነ ረብሻ ትፈልጋላችሁ፣ እዚህም ስትሄድ የሆነ ረብሻ ምንድን ነው? እሺ ፎቶ ሲሆኑ እሺ፣ ሁለተኛ ልጅ አረገዘች የተባለው አሁን ለማሳየት ነው። ይሄንን ምንድን ነው ሄርሜላንና አብርሽን ለማለያየት ይሄን በፎቶ አይደለም በአካል ሆኖ ልጅ እኮ ድጋሚ ሁለተኛ ልጅ ወልደው እኮ ሄርሜላ ከህይወታቸው ውስጥ ካልወጣችም ያን ነገር መቀበል አይመጣም። የውሸታችሁ ጥግ ደግሞ ወለደች አትበል። ገና እርጉዝ ነኝ እያለች ነው። እርጉዝነቷ እኮ ሁለተኛ ልጅ መምጣቱ እግዚአብሔር እኮ ለጥሩ ሰው በመልካም ይሰጣል። እርጉዝነቷን አልተወልደዋለች ደግሞ እግዚአብሔር። እኔ ምንም ነገር መመካኝባት ሰው አይደለሁም። ትውለድ የትኛውም ሰው ይውለድ ልጅ እግዚአብሔር ስትወጣ ስማ ይደብራል። እኔ ለምን ይደብረኛል? ለምን ይደብራል? እንደ አብርሃም ከሄርሜላ ጋር እንዲሆን ነው አንተ የምትፈልገው እንዴ? ቢሆንም ባይሆንም እኮ ምን የትኛው ነገር ቢፈጠር አሁን ሄርሜላ ፈጣሪ ደግሞ ከሄርሜላ ጋር እንዲሆን አልፈጠረም። አይተሃል? አጋጣሚ ስህተቶች የአጋጣሚ ስህተቶች አንተ ፈጣሪ ነህ ወይስ ምንድን ነህ? እንዴ ፈጣሪ እኮ እኛ በእሱ አምሳያ ነው የሰራን። እንዴት ፈጣሪ የሚያስብልንን ነገር መልካም የሆኑ ነገሮች እኛም እናስባለን። እሺ አሁን የእነሱ ግንኙነት ልክ አይደለም የምትለው አንተ ፈጣሪ ነህ ምንድን ነህ? እኔ አይደለም እያየሁት አይደል? የሚታይ ነገር አለ። እሺ አሁን ፎቶስ እንዴ ከዚህ በአንተ ትዳርን በጥብጦ እንትን ከማለት ውጪ መልካም ትዳር ልታገኝ ትችላለች ብለህ ታስባለህ? የደስታ ትዳር ነው ባይዘው ይልንገር የነሱ ትዳር አሁን ላይ ያሉት የፍቅር ምናምን የሚሰሩት ነገር ይሄ የሆይ ሆይ የደስታ ልንገርካ አሁን እዚህ ጋር ብጠራ ሌላ ነገር ባላወራ እናንተ ግን አብርሃምን ትወዱታላችሁ? ትወዱታላችሁ? አብርሃምን ትወዱታላችሁ? አዎ እኮ ከሷ ጋር ለዛ ነው መልካም ሚስቱን እንዲመለስ የምፈልገው ከሷ ጋር እንዲሆን ትፈልጋላችሁ። እና ለምንድን ነው ደስታ የሚባለው ሽማግሌ እንዲልክ የምታደርጉት? አግባት ምናምን እያላችሁ ምን አይነት ጭንቅላት ነው ያላችሁ? ወይስ ሁላችሁም ኔጌቲቭ ናቸው? እሱ ባደረገው አይነት ነገር አድርገን በቅናት ከተመለሰ አንተ በስመ አብ ልክ ነህ። አልተሳሳቅም። እዛ ሌላ እዚህ ሌላ አይደብራችሁ? እንዴት ምን ሌላ የት ሌላ እዛ ደስታ እንድታገባው ደስታ ከልብ ነው እንደሚያፈቅራት እናንተም ታውቃላችሁ። እኔ አውቃለሁ እንደሚያፈቅራት። የሰው ላይ የሰው ህይወት ላይ መጫወት ተገቢ ይሄ ደስታ ህይወት እዛ ጋር አንድ ላይ እንዲሆን በቅናት አንድ ላይ እንዲመለስ ከዛ ተመልሶ ደስታ ምን ይሆናል? ደስታ አንድ ነገር ልንገርህ፣ ደስታ አንድ ነገር ልንገርህ፣ ያፈቅራታል አይደል? የሩታን ደስታ ነው የሚፈልገው። ሩታ ደስተኛ የምትሆነው ከአብርሃም ጋር ከሆነ ደስታ በህይወት ውስጥ አይገባም። ልክ ሙጥኝ ብላ እንደ ሄርሜላ ገብታ እንትን ልታደርግ አትችልም። እኔ አሁን አንድ ነገር ነገር አብርሃም እና ሩታ አብረው ከሆኑ እኔ ከአብርሃም ጋር ጥላቻ የለኝም። እኔ አብርሃም ጓደኛ አይደል እንዴ? ሩታ ማቃት እኮ በአብርሃም ግን የማይሆን ህይወት ውስጥ ግን ሲገባ ዝም ብዬ አሁን ለዛ ነው አሁን ደግሞ ጥራልኝ አቤት በሰላም እኮ እያወራሁ ነው አይደለም። እኔ አሁን ከእናንተ ጋር ማውራትም አልፈልግም። ሄርሜላ ማለች ለማረፍ ነው የመጣችሁ ከወንድሞቿ ጋር እና ከእህቷ ጋር ለማረፍ ነው ለመጫወት ነው የመጣችሁ እኮ። ታዲያ አንተ አሁን እኔ ማን ነው ስትል እኔ ነኝ ስላልኩ ነው እነግራታለሁ። ምንም የማይጠቅሙ ሰው ነው እላታለሁ። ስለዚህ መተህ እኮ ነው ሄድ እኔ እንትን ልበል አቤት በሰላም እኮ እያወራሁ ነው። የሰደብኩ ነው ባንዴ ተረጋጋ እንጂ ፎቶውንም ይሄ ይዘው የመጣኸው ነገር መሄድ ትችላለህ። ያምራል ያምራል። እሺ አያምርም? ምን ያላልከው ልጅ ይዘው ምናምን ደስ ይላል። ወንድም ያለበት ነገር የትኛውም ቦታ ላይ ያምራል። ስለዚህ መሄድ ትችላለህ እኮ። እሺ አሁን ሰማኛለህ? አስገባኝ አንዴ ወይ ጥራት በግድ ልታስገባኝ ነው አይደለም? ፎቶ ይዘህ ለሄርሜላ ፎቶ ልትሰጣት አይደለም? ስለ ፎቶ አይመለከተኝም። አሁን ስለ ፎቶ ነው የሚያወራው። ይሄ የራሳችን ደስታ ነው። ስለዚህ አሁን ብትሄድልኝ እኔ እናት ቆሻሻ ላይ አስቀምጥባት። ይኸው ሰማኛለህ? እኔ እዚህ ጋር ልጋተት ወይም አንተን ተደባድቤ ምናምን ልገባ አይደለም የመጣሁት። ይኸውልህ ሄርሜላ ከነ ቤተሰቦቿ እዚህ እንዳለች አውቃለሁ።
እዚህ ላለች አውቃለሁ። ከወንድሞቿ ጋርና ከእህቷ ጋር ነው ለማረፍ ነው የመጣችው። ሻይ ቡና ገባኝ። አሁን የለም አትወጥጥ። እሺ አንዴ ስማኝ፣ የሚጠቅማትን ነገር ነው የምነግርህ። ይኸው ለዚች ጋር የመጀመሪያ ልጃቸው አለ አይደል? እሺ የሁለተኛ ልጃቸው የምርመራ ውጤት ነሽ ለሄርሜላ ስጣት እና ህይወቷን የምታስተካከል ከሆነ ከወዲሁ ታስተካከል፣ ያለበለዚያ ግን ሌላ ነገር ውስጥ ገብታ ህይወቷን ነው የምታበላሸው። ይሄ ለሄርሜላ እንድሰጣት እፈልጋለሁ። የእርግዝና ምርመራ ውጤት ነሽ፣ ያዘው ማንበብ ትችላለህ አይደል? ይኸውልህ ለዛ ነው የፈለኩት። አላስገባም ብለኛል። እሷን ላወራት ፈልጌያለሁ አይደል? የእናንተ የሐሰት ወረቀት የሆነ መደርደር ምናምን እኔ አይመለከተኝም። ስለዚህ ይኸውልህ አሁን ልጅቷ ልታርፍ ነው የመጣችው። ለሷ ሰጣትም። ስለዚህ አሁን ምትሄድ ሊቆን ይሄድልኝ እኔ አልሄድም። ቆይ አንዴ እነሱ ስጣት። ስነ ስርዓት ይኸውልህ አንተ ምን አይነት ጭንቅላት ቢኖርህ ነው የአብርሃምና የሩታን ፎቶ ከነ ልጃቸው ይዘህ መጣ ለሄርሜላ ልሰጥ የመጣው እዚህ ቤት ድረስ? ፎቶ አይደለም ልሰጣት የመጣው። ይሄ የሁለተኛ ልጃቸው የእንትን ምርመራ እያመናች ስላልሆነ ካመነች በኋላ ደግሞ ምን አይነት ነገር ታደርጋለች? ይሄን ውጤት አሳያት እያልኩ ነው። እሺ አሁን የምትሄድልኝ ከሆነ ሂድ። አንተ ሌላ ችግር ለመፍጠር ነው እንዴ? አንተ እያወራሁት ያለው ነገር ገብቶሃል እንዴ? ልጁ ያላመናችሁት ልጅ ውጤት ይሄውና፣ ውጤቱ ምርመራው ተገኝቷል። ይሄው ማየት ትችላላችሁ። ሄርሜላ አሳያት። ሄርሜላ እንድታይ እፈልጋለሁ። ወይ ጥራልኝ። እሺ እሷን ነው ማለት ማን አንተ ማን እንጠራለን? በቃ ሂድ እንዴ ሂድ በቃ። እሺ ነገር ስታስያዘው አልሰጣትም። ካልሰጣት እኔ አልሄድም። እሷን እንድጠራት እፈልጋለሁ። እንደዛ ከሆነ ኧረ በእናትህ አንተ ምንድን ነው የሰው ቤት መቀመጥ ተገቢ ነው? በቃ ጥራት። ይሄ እኮ አንተ ለምንድን ነው ያልፈለግከው? ለምንድን ነው ይሄንን ነገር እንድታየው ያልፈለግከው? ልታርፍ ነው የመጣችው? የሆነ ለመጫወት ነው የመጣችው? ያልፈለግከው ይሄንን ነገር እንድታይ ምንድን ነው የምታየው? ይሄ ሐሰት ወሬ እንደምታመጡ ነው እርግጠኛ ነኝ። ልጄ ለምን ከየት ነው የምታመጡ ብላችሁ ፎቶ ይዛችሁ መጣችሁ። በብዙ ነገር አልሳሳችላችሁ። ፕሮግራም ነው ባጋጣሚ ስለመጣው የለም። በቃ ባጋጣሚ ላገኛት ሄርሜላን ለማናደድ ወይ ደግሞ የሆነ ነገር ተሰምቷት የሆነ ነገር እንዲፈጠርባት ስላሰብክ ነው ይሄንን ፎቶ ይዘህ የመጣው። ይሄ ፎቶ ተውና፣ ስለዚህ ዶክመንት አናወራ፣ ስለዚህ ውጤት አናወራ። ይሄ ፎቶ የለም፣ ፎቶ ነው፣ ያለፈ ታሪክ ነው። ገብቶሃል አይደለ? ያለፈ ታሪክ ስለሆነ ሁሌም ይኖራል። አታስመስል። እዛ ደስታ ታግባ ትላለህ፣ እዚህ መተህ ደግሞ ከአብርሃም ጋር ልቀቂ ትላለህ። ምንም ያንን ነገር የምናደርገው አብርሃም እንዲመለስ ነው። ሌላ ፖለቲካ ማይለላሽ የሌላ ሰው ህይወት እያበላሸ ሌላ ለማስተካከል እሺ በቃ እኛ አበላሸን ማለት እናንተ በእናንተ አስተሳሰብ እኮ የሌላትን ማንነት የሌላትን አስተሳሰብ በሰው አመለካከት ውስጥ ያቺ ጥሩዋን ሩታ እንደዚህ እስክትሆን ያደረሳችኋት እኮ እናንተ ናችሁ። ይሄንን ታውቃለህ። አሁን ተነስተ ደስታ ስላለን እዚህ ጋር ደስታ እንድታገባው ፈልገን አይደለም። ኦኬ አብርሃም እውነቱን አውቆ እንዲመጣ ስለምንፈልግ። ኧረ ተው። ምክንያቱም በጣም አስመሳይ ናችሁ። አንተም ሄርሜላም ይሄንን ውጤት አሁን ትሰጣታለህ አትሰጣትም? የሁለተኛ ልጃቸው የአብርሃምና የሩታ የእርግዝና ውጤት ነው። ውሸት ነው እያለችው ነው አይደል? ይሄው እንኳን ከበተና ነው ሰምተኛል አይደል? ይሰማኛል። ንገራት። እሺ ይኸውልህ እቺ ልጅ በሰላም የምትኖር ሰው ነች። ከዚህ በኋላ ሰላሙን ከአብርሃም ጋር በሰላም የምትኖር ሰው ነች። ይሄ አንተ የውሸት የእርግዝና ውጤት ይዘህ መተህ እኛ ምናምን ተመራ ያለው ትላለህ አይደል? ማየት ትችላለህ እኮ ፎርጅን ነገርና ይታወቃል አይደል? እሱ እናንተ እጃችሁ የት እንደሚገባ ስለማይታወቅ እሷም ሩታ የት እንደምትገባ ስለማይታወቅ፣ ስለዚህ ይሄ በዚህ ምናምን ሰው አንድ ነገር በዚህ ናክል ደረጃ አንተ አሁን እኔ የነቃውብህ ነገር ፎቶ ይዘህ መተህ ሄርሜላ አይተው ይሄ የእርግዝና ውጤት ደስታ ልናከብር እየሄድን ነው። እኛ ልናከብር ሩታ ጋር እየሄድን ነው። ሩታ ነች የላከች ይሄንን ፎቶና እንደዚህ አይነት ስራ ስማኝ እኔ እኮ አውቃለሁ ሁሉንም ነገር። የአብርሃምና የሩታን ፎቶ ከነ ልጃቸው እና ደግሞ የሁለተኛ ልጃቸው የእርግዝና ውጤት ይዘህ የመጣው ሄርሜላ አይታ እንድትናደድ ወይ ደግሞ እኛም እንድንበሳጭ ሌላ ነገር እንድናስብ ነው። የሆስፒታሉ አንዴ ስማኝ፣ ሰጣታለህ አስጣትም። ይሄ እኮ ምንም የሚለውጥ ነገር የለም። እሺ ጥራልኝ ልትሄድ ከሆነ ሂድ እኮ ጥራልኝ። ሄርሜላን በይን ማውቃት በቤቴ ልትታገል እኮ ልጣላ አልፈልግም። እኔ ልገፍታተርም አልፈልግም። ሌላ ሰው ሌላ ችግር እንዳይመጣብህ ሌላ እኔ ስለማውቅ ብዙ ነገር አንተ ምን አይነት ሰው ነህ? ለምንድን ነው እንድታየው አልፈለኩም? ይሄን ወረቀት ሄርሜላ እንድታየው ለምንድን ነው ያልፈለኩም?
እስቲ ንገረኝ መልሱ። ለምንድን ነው ያልፈለገው? ውሸት ስለሆነ። ውሸት መሆን አለመሆኑ ውስጥ ላይ ያለው መረጃ ተመራል አይደል? ማወቅ ትችላለህ እኮ። ይሄው የሆስፒታሉ ውስጥ ላይ ማስረጃዎች እያንዳንዳቸው አለ አይደል? ኢሜል አለ፣ ባርኮድ አለ። እዛ ላይ ስካን አድርገህ ሆስፒታሉ ማግኘት ትችላለህ። በቃ በዚህ ናክል ደረጃ እኛ ምን ቴክኖሎጂ ይናል እንትን ብሏል። ኢትዮጵያ ውስጥ ሩታ አርግዛለች እንድሰጣት ነው ፈልገው። እሷ ተይው ይሄን ነገር ታጣራበት በራሷ መንገድ እኮ። ይሄ ትክክለኛ አድርስልኝ። ይሄ ትክክለኛ የእርግዝና ውጤት እንትን ነው፣ ወረቀት ነው። ሄድሽ አሳያታለሁ እኮ አሳየልኝ። ግን ካላሳያ ግን አቤል በጣም ነው ማለት እና የሚፈጠር ነገር የለም። ችግር የለም፣ የሚፈጠር ነገር የለም። ትሄድልኝ። እሱ የራሱ አስተሳሰብ ነው። ከዛ በኋላ ልጅቷ ተረፍበት። እሺ ለማንኛውም ግን በዚህ ናክል ደረጃ እንደዚህ አትሁንሽ። እሺ እኔ አሳያለሁ። እውነት እያየህ አሳያታለሁ። ፎቶ ይዘህ መጣል የሄርሜላ ስጦታ ይከብዳል። እሺ ምን የምትሳቀቅ ልጅ አይደለች። ፎቶና ያምራል። ወንድም ያለበት ነገር የትኛውን ቦታ ያምራል እያልኩ እሷም ሰው ነች፣ የእግዚአብሔር ፍጡር ነች፣ ታምራለች። አባት እኔ ለማሳሳት አትሞክር። እሺ ለማንኛውም አሳየው ማርያምን ህይወቷ እንዳይበላሽ